السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ይህ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከለን ይህ ደግሞ እንድናስተካክል የሚረዱ ትምህርቶችን እየተማማርን ነበር። ሱረቱል ቃሪዓ ኢንሻአላህ ዛሬ የምንማማረው ሱረቱል ቃሪዓ ይሆናል ማለት ነው። በአላህ ሱብሓነሁ ወተዓላ ፈቃድ ዛሬ የምናየው ሱረቱል ቃሪዓ ነው። ከሱረቱል ፋቲሓ ጀምረን ሱረቱን ናስ፣ ሱረቱል ፈለቅ እያልን እዚህ ደርሰናል። ኢንሻአላህ ያለፋችሁ ደርስ ካለ ያልተማራችሁት ያልደረሳችሁበት ካለ አካውንት ውስጥ በመግባት ማዳመጥ ወይ ደግሞ መማር ትችላላችሁ ማለት ነው። ኢንሻአላህ ባሳለፍነው ትምህርቶቻችን ላይ እንዳደረግነው መጀመሪያ ያነብላችሁና ከዛ ሁለተኛ ደግሞ ወደ ትንተና ገባለሁ ማለት ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. إن شاء الله أهون وداية تناقبالو معناتنا. ቢስሚላህ ስንል እዚህ ጋር ሲን ባሳለፍናቸው በስመላዎች ላይ እንደተነጋገርነው ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። ቢስሚላህ ብለን ቢስ ብለን ቆይታ አድርገን እናነባታለን። ቢስሚላህ ስንል ላመል ጀላላ እንደምታዩት መጥቷል። ከላመል ጀላላው በፊት ቀድሞት የመጣው ማን ነው? ሚም ነች። ሚም ደግሞ ምንድነች ማለት ነው? ከስር ነች። ስለዚህ ከላመል ጀላላው በፊት ቀድሞት የመጣው ከስር ከሆነ ላመል ጀላላው ይቀጥናል ማለት ነው። ቢስሚላህ ብለን አቅጥነን እንዲሁ ደግሞ ሸዱንም አጥብቀን እንቀራለን። ቢስሚላህ ብለን እንቀራለን ማለት ነው። አርረህማን ስንል ሮ ፈትሐ ስለሆነች እናወፍራታለን። ብዙ ጊዜ እንደተነጋገርነው ራ የምትወፍር ፊደል ስለሆነች ሳይሆን ፈትሐ ስለሆነች ነው የምናወፍራት ማለት ነው። ፈትሐ ስለሆነች እናወፍራታለን። እንዲሁ ደግሞ ሸድ ስላላት እናጠብቃታለን ማለት ነው። ቢስሚላሂ አርረህማን አሮ ብለን አጥብቀን እንዲሁ ደግሞ አወፍረን እንቀራለን። ሐ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን ማለት ነው። መደ ጠቢዒ እዚህ ጋር ሁለት ሐረካ እንስባለን። አርረህማኒ ብለን መደ ጠቢዒ ሁለት ሐረካ ስበን እንቀራለን። አርረሂም ስንል እዚህም ጋር ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናደርገዋለን እናጠብቀዋለን ማለት ነው። ከዛ ሚም እዚህ ጋር መጨረሻ ላይ ነው የመጣችው ማለት ነው። ከመጨረሻ ፊደል በፊት ያለው ማን ነው? ያ ነው። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 ወይ ደግሞ 6 እንስበዋለን ማለት ነው። ከዛ ሚም በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። አርረሂም ብለን ቆይታ አድርገን እናነባለን ማለት ነው። እሺ አልቃሪዓ ስንል እንደምታዩት ላም አለች፣ ስኩን ነች። ስለዚህ የምናደርጋታለን ከፊት እንደተነጋገርነው ማንኛውም ፊደል ስኩን በሚሆን ሰዓት ቆይታ እናደርግበታለን ብለናል። ያው የቆይታው ሁኔታ ቢለያይም ማለት ነው። እዚህም ጋር ማንኛውም ፊደል ስኩን ስለሆነ እዚህ ላም ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። ከሚነጥሩ ፊደላቶች ውጭ ከቀልቀላ ፊደላቶች ውጭ ማንኛውም ፊደል ስኩን ከሆነ ቆይታ እናደርግበታለን ተባብለናል።
አልቃሪዐህ ብለን እዚህም ጋር ቆይታ አድርገን አል ብለን እንቀራለን። ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። አልቃሪዐህ ብለን እናወፍረዋለን። እንዲሁ ደግሞ የሚወፍር ፊደልም ሆኖ ያው የውፍረቱ ደረጃ ይለያይ ነበር። እዚህ ጋር ግን ቃፍ ፈትሐ ሆኖ እንዲሁ ደግሞ አሊፍ አለው እዚህ ጋር እንደምታዩት። ስለዚህ በጣም መወፈር አለበት ማለት ነው። በጣም እናወፍረዋለን። እዚህ ጋር አልቃሪዐህ ብለን እናወፍረዋለን። ቃፍ ፈትሐ ነበር። ከፈትሐ በኋላ ማን መጥቷል? አሊፍ መጥቷል። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን። እንዴት አድርገን? አልቃሪዐህ ብለን ቆ ብለን መደ ጠቢዒ ሁለት ሐረካ ስበን እንቀራለን ማለት ነው። ራ ደግሞ ከስር ስለሆነች እናቀጥናታለን። አልቃሪ እንጂ አልቃሪ ሪ ብለን አንቀራም። ወይ ደግሞ አወፍረን አልቃሪ ሪ ብለን አወፍረን ሳይሆን የምንቀራው አልቃሪዐህ ሪ ብለን አቅጥለን እንቀራታለን። ምክንያቱም እዚህ ጋር የወፈርናት ከፊት እንደተነጋገርነው ፈትሐ ስለሆነች እንጂ የምትወፍር ፊደል ሆነ አይደለም። ያው ራ አህዋሏ ይቀያየራል፣ ባህሪዋ ስለሚቀያየር እዚህ ጋር ደግሞ ከስር ስትሆን ትቀጥናለች። ስለዚህ አቀጥናት ማለት ነው። አልቃሪዐህ ብለን አነበብናት እንላለን። መልቃሪዐህ ስንል ላም እዚህም ላይ ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። መል ብለን ቆይታ አድርገን እንቀራለን። መልቃሪዐህ ስንል ቃፍ ላይ እንዳሳለፍነው እዚህ ጋር አልቃሪዐህ ብለን እንዳሳለፍነው መልቃሪዐህ ስንልም ቃፍ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ከፈትሐ በኋላ ምን መጥቷል? አሊፍ ስኩን መጥቷል። ስለዚህ ይሄ በደንብ ይወፍራል ማለት ነው። ፈትሐ ሆኖ አንድ ፊደል የሚወፍር ፊደል ከዛ ደግሞ አሊፍ ስኩን ጋር ከሆነ የመጣው በጣም እናወፍረዋለን ማለት ነው። መልቃሪዐህ ብለን ቆ ብለን በደንብ ወፍረን እናነባዋለን ማለት ነው። እዚህም ላይ ራ ከስር ስለሆነች እናቀጥናታለን። እዚህ ጋር እንዳቀጠልነው ሁሉ እዚህም ላይ እናቀጥነዋለን። አልቃሪዐህ መልቃሪዐህ ብለን አቅጥነን እናነባዋለን ማለት ነው። ወማ አድራከ ስንል ወማ ስንል እዚህ ጋር እንደምታዩት መድ አለ። ይህ መዱ የመጣበት ፊደልና ከመዱ በኋላ ያለችው ሀምዝ በተለያየ ከሊማ ስለሆነ የመጡት መዱል ጃኢዙል ሙንፈሲል 2፣ 4 ወይ ደግሞ 5 እንስበዋለን ማለት ነው። እንደ ቂራአታችን ሁኔታ ይለያያል። ወማ አድራከ ብለን እንስበዋለን። አድራከ ስንል ዳል ስኩን ስለሆነች ቀልቀላ እናደርጋታለን ወይ ደግሞ እናነጥራታለን ማለት ነው። ወማ አድራከ ብለን አንጥረን ቀልቀላ አድርገን እንቀራታለን። ራ ደግሞ ፈትሐ ነበረች፣ ስለዚህ እናወፍራታለን ማለት ነው። እዚህ ጋር የቀጠነችው ምን ስለሆነች ነው ተባብለናል? ከስር ስለሆነች ነው። እዚህ ጋር ደግሞ የወፈረችው ምን ስለሆነች ነው? ፈትሐ ስለሆነች ነው ብለናል። እዚህም ጋር የምትወፍረው ፈትሐ ስለሆነች ነው። የምትወፍር ፊደል ሆና ሳይሆን ፈትሐ ስለሆነች እናወፍራታለን። ከዛ እንደዚሁ አሊፍ ሰጊራ ስለለች ከፊቷ መደ ጠቢዒ ሁለት ሐረካ እንስባታለን። ወማ አድራከ ብለን እንስባታለን። መልቃሪዐህ ስንል መል ስንል ላም እንደምታዩት ስኩን ስለሆነች ቆይታ እናደርግባታለን። መልቃሪዐህ ብለን ላምን ቆይታ እናደርግባታለን ማለት ነው። ከቃፍ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ እዚህም ላይ ሁለት ሐረካ እንስባለን ማለት ነው። መልቃሪዐህ ብለን ቆ ስንል እዚህም ላይ ቃፍንም ማወፍረን እንዲህ ደግሞ መደ ጠቢዒ ሁለትም ሐረካ ስበን እናነባዋለን ማለት ነው። ራ እንደምታዩት ከስር ስለሆነች እናቀጥናታለን ማለት ነው። ራ ከስር ስለሆነች እናቀጥናታለን። መልቃሪዐህ ሪ ነው እንጂ አናወፍራትም ማለት ነው። እዚህ ጋር እንደምታዩት እስካሁን አልነገርኳቸውም። እዚህ ጋር አልቃሪዐህ ስንልም መልቃሪዐህ ስንልም ወማ አድራከ መልቃሪዐህ ስንል መጨረሻ ላይ ልንገራችሁ ብዬ ነው። እዚህ ጋር አልቃሪዐህ የሚለውም መልቃሪዐህ የሚለውም ወማ አድራከ መልቃሪዐህ ስንልም ሶስቱም ቦታ ላይ ሶስቱም አያቶች ላይ ምን አለ? ማቆሚያው ምንድን ነው? በሃ እያቆምን ያለ ነው። ግን ስናያቸው ምንድን ነበሩ? ታ ነበሩ። በምንቀጥልባቸው ሰዓት ታ ይሆናሉ። ላኪን በምናቆምባቸው ሰዓት ምን ይሆናሉ? ሀ ነው የሚሆኑት ማለት ነው። ታኡል መርቡጣ በምናቆምባት ሰዓት ምን ትሆናለች?
ሀ ትሆናለች። እንዲሁ ደግሞ በእሷ ቀጥለን ሌላ ፊደል ጋር አያይዘን በምንቀራባት ሰዓት ደግሞ ታ በዛ ባለችበት ትቀጥላለች ማለት ነው። ስለዚህ ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። ወማ አድራከ መልቃሪዐ ብለን የውመ የኩኑ ናሱ ስንል የውመ ዋው ስኩን ስለሆነች ቆይታ እናደርግባታለን። የውመ ብለን የኩኑ ናሱ ስንል የኩ ስንል ከካፍ ዶም ቀጥሎ ዋው ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። የውመ የኩኑ ናሱ ብለን የኩ ብለን መደድ ጠቢዒ ሁለት ሐረካ ስበን እናነባለን ማለት ነው። አናሱ ስንል ኑን እንደምታዩት ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ ወይ ደግሞ ቆየት እንልበታለን። የውመ የኩኑ ናሱ ብለን ከልፈራሺል መብሱስ ስንል ከልፈራሺል ከል ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ከል ብለን ከልፈራሺል ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ከሮ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ከልፈራሺል ብለን ከልፈሮ ሮ ብለን መደድ ጠቢዒ ሁለት ሐረካ ስበን እናነባዋለን። እዚህ ጋር እንደምታዩት ላም ስኩን ስለሆነች ከልፈራሺል ስንል ቆይታ እናደርግባታለን ማለት ነው። የውመ የኩኑ ናሱ ከልፈራሺል መብሱስ እናያለን ማለት ነው። አል ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። እዚህ ጋር ደግሞ ባ ስኩን ነች። ስለዚህ እንደ ላም ቆይታ እናደርግባታለን ሳይሆን የምንለው የቀልቀላ ፊደል ስለሆነች እናነጥራታለን። አልመብሱስ ብለን እንቀራለን ማለት ነው። እንደምታዩት ሳ መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን መጥቷል? ዋው መጥቷል። ዋው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ቢሱኩን 2 4 ወይ ደግሞ 6 እንስባታለን ማለት ነው። ከልፈራሺል መብሱስ ብለን እናነባታለን። ሳ ደግሞ ስናቆምባት ስኩን ስለምትሆን ቆይታ እናደርግባታለን። የውመ የኩኑ ናሱ ከልፈራሺል መብሱስ ብለን ወተኩኑል ጂባሉ ስንል ወተኩኑ ስንል ካፍ ዶም ነበር እንደምታዩት። ከካፍ ዶም በኋላ ምን መጥቷል? ዋው ስኩን መጥቷል። ስለዚህ መደድ ጠቢዒ ሁለት ሐረካ እንስባለን። ወተኩኑል ብለን ወተኩኑል ብለን ከካፍ ዶም በኋላ ዋው ስለመጣ መደድ ጠቢዒ ሁለት ሐረካ ወተኩ ብለን እንስበዋለን ማለት ነው። አልጂባሉ ስንል ላም እዚህም ላይ ስኩን ስለሆነች ቆይታ እናደርግባታለን። አል ብለን ወተኩኑል ብለን አልጂባሉ ስንል ከባእ ፈትሐ ቀጥሎ እዚህ ጋር አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። ወተኩኑል ጂባሉ ብለን ከልዒህኒል ስንል ከል ስንል ላም እዚህም ላይ ስኩን ስለሆነች ቆይታ እናደርግባታለን። ከልዒህኒል ብለን ከል ብለን ቆይታ እናደርግባታለን ማለት ነው። ሀም እዚህ ላይ እንደምታዩት ስኩን ስለሆነች ቆይታ እናደርግባቸዋለን ሁለቱም ላይ ከልዒህኒል ብለን ላም እዚህም ላይ ሶስቱም ላምም ላይ ሀም ላይ እንዲሁ ደግሞ ሶስተኛው ላምም ላይ ቆይታ አድርገን እንቀራለን። ከልዒህኒል ብለን አልመንፉሽ ስንል እዚህም ላይ ላም እንደነገርኳችሁ ቆይታ እናደርግባታለን ምክንያቱም ስኩን ስለሆነች ማለት ነው። ከዛ እንደምታዩት ኑነት ሳኪና መታለች እዚህ ጋር። ኑነት ሳኪና ደግሞ እንደተነጋገርነው ከሷ በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል። ኑነት ሳኪና ማለት ከሐረካ የተገለለች ምንም አይነት ሐረካ የላት ዶምም ያልሆነች ከስርም ያልሆነች ፈትሐም ያልሆነች ናት። ስለዚህ እቺ ኑነት ሳኪና ስትመጣ በቁርአን ውስጥ ከሷ በኋላ ወይ ደግሞ ከኑነት ሳኪና በኋላ በሚመጡ ፊደላቶች የሷ አህዋል ይቀያየራል ማለት ነው። አንዳንድ ጊዜ ግን ትሆናለች፣ አንዳንድ ጊዜ ትጨፈለቃለች፣ አንዳንድ ጊዜ ደግሞ ትደበቃለች ማለት ነው። ስለዚህ እዚህ ጋር የመጣችው ኑነት ሳኪና ከሷ በኋላ ማን መጥቷል? ፋእ መጥቷል። ፋእ ደግሞ ከኢኽፋእ ፊደላቶች ውስጥ አንዱ ስለሆነ ኢኽፋእ አድርገን ደብቀን እንቀራታለን።
وتكون الجبال كالعهن المنفوش ብለን ሺን መጨረሻ ላይ የመጣችው ከመጨረሻ ፊደል በፊት ማን መጥቷል? ዋው መጥቷል። ስለዚህ መደል ዓሪድ ሊስኩን 2 4 6 እንስባዋለን ማለት ነው። ሺን በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። وتكون الجبال كالعهن المنفوش ብለን فأما ስንል ሚም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። فأما ብለን فأما من ثقلت ስንል እዚህም ጋር እንደምታዩት ኑን ሳኪና መታለች። ስለዚህ ከኑን ሳኪና በኋላ ማን መጥቷል? ሳ መጥቷል። ስለዚህ ምን ትሆናለች? ኑን ሳኪናዋ ኢኽፋእ ነው የምትሆነው ማለት ትደበቃለች። فأما من ثقلت ብለን እናነባታለን። ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ሰቁለት ሳይሆን فأما من ثقلت ቁ ብለን አወፍረን እንቀራዋለን። ታ ስኩን ስለሆነች ቆይታ እናደርግባታለን። فأما من ثقلت موازينه ብለን እናነባለን ማለት ነው። موازينه ስንል ከዋው ፈትሐ ቀጥሎ አሊፍ ሰጊራ ስለመጣች መደድ ጠቢዒ 2 ሐረካ እንስባለን። መዋ ብለን እዚህ ጋር ዛይ መታለች። ዛይ ከስር ስለሆነች ከከስር በኋላ ማን መጥቷል? እንደምታዩት ያ ስኩን መጥቷል። ስለዚህ እዚህም ጋር ዋውንም እንዲሁ ዛይንም 2 ሐረካ መደድ ጠቢዒ ስበል እንቀራለን ማለት ነው። فأما من ثقلت موازينه ብለን እዚህ ጋር እንደምታዩት ከሃ በኋላ ምን መጥቶ ነበር? ዋው ሰጊራ መጥቶ ነበር። ዋው ሰጊራ ከመጣ ደግሞ እዚህ ጋር እንስበዋል። መዋዚኑሁ ብለን ሳይሆን የምናቆመው መዋዚኑህ ብለን በስኩን ነው የምናቆመው ማለት ነው። በምንቀጥል ሰዓት ነው ይህንን መድ የምንጠቀመው ማለት ነው። فهو في عيشة راضية ስንል فهو في ስንል ከፋ እንደምታዩት ከፋ ከስር በኋላ ያ ስኩን ስለመጣ መደድ ጠቢዒ እዚህም ላይ 2 ሐረካ እንስባለን። فهو في عيشة راضية ብለን ፊ ብለን መደድ ጠቢዒ እንስባለን። عيشة راضية ስንል ዐይ ስንል ከዐይን ከስር ቀጥሎ ያ መጥቷል። ስለዚህ መደድ ጠቢዒ እዚህም ላይ 2 ሐረካ እንስባለን። فهو في عيشة راضية ብለን እዚህ ጋር እንደምታዩት ደግሞ ተንዊን መጥቷል። ከስረተይን ማለት ነው። ከስረተይን መጣለች። ስለዚህ ከከስረተይን በኋላ ልክ እንደ ኑን ሳኪና ከስረተይንም ከሱ በኋላ በሚመጡ ፊደላቶች የሱ አህዋል ስለሚቀያየር እዚህ ጋር ከሱ በኋላ የመጣው ማን ነው? ራእ ነው። ራእ ደግሞ ከኢድጋም ፊደላቶች ውስጥ አንዱ ስለሆነ ይሄን ከስረተይን ኢድጋም አድርገን እንቀራዋለን። فهو في عيشة راضية ብለን ራ ሸድ ስለሆነ እናጠብቀዋለን። ከራ ፈትሐ ሆኖ ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ ከፈትሐ በኋላ ምን አለ? አሊፍ ስኩን መጥቷል። ስለዚህ መደድ ጠቢዒ 2 ሐረካ እንስበዋለን። فهو في عيشة راضية ብለን ضاد የሚወፍር ፊደል ስለሆነ እናወፍረዋለን። እዚህም ጋር እንደምታዩት ታኡል መርቡጣ መታለች። ስለዚህ ይቺን በምናቆምበት ሰዓት ምን ትሆናለች? ሀ ትሆናለች ስለተባባል በሀ ነው የምናቆምባት እንጂ ራዲየቲ ብለን አናቆም። ራዲየቲን ብለን ማቆም አይቻልም ማለት ነው። فهو في عيشة راضية ብለን እናቆማለን። وأما من خفت ስንል ወአማ ስንል ሚም ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ አሊፍ ስኩን ስላለ እዚህ ጋር መደድ ጠቢዒ 2 ሐረካ እንስበዋለን። ወአማ መን ብለን መን ኸፈት ስንል እዚህ ጋር ኑን ሳኪና መታለች። ኑን ሳኪና እንደነገርኳችሁ ከሷ በኋላ በሚመጡ ፊደላቶች የሷ አህዋል ስለሚቀያየር እዚህ ጋር ከኑን ሳኪና በኋላ ማን መጥቷል? ኸ መጥቷል። ኸ ደግሞ የኢዝሃር ፊደል ነው። በኑን ሳኪና ጊዜ የኢዝሃር ፊደል ስለሆነ ኢዝሃር እናደርጋታለን ማለት ነው። ወአማ መን ብለን ግልጽ አድርገን እንቀራታለን። ኸፈት ስንል ፋ ሸድ ስላለ ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ወአማ መን ኸፈት ብለን ኸ ብለን አወፍረን እንቀራለን። ፋ ደግሞ ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ ታ ስኩን ስለሆነች ቆይታ እናደርግባታለን። ወአማ መን ኸፈት
خفت موازينه እንጂ خفت እንዲህ ብለን ቀልቀል አድርገን አናነባትም ማለት ነው። موازينه ስንል ከዋው ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ መታለች። ስለዚህ መደ ጠቢዒ ሁለት ሐረካ እንስባለን መዋ ብለን ከዛ ከስር ቀጥሎ እንደምታዩት ያ ስኩን ስለመጣ መደ ጠቢዒ እዚህም ላይ ዛይንም ዋውንም ሁለት ሐረካ እንስባቸዋለን ማለት ነው። ከዛ እዚህ ጋር ሀ በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እናነባለን? ወአማ መን ኸፈት መዋዚኑህ ብለን ፈኡሙሁ ስንል ሚም ሸድ ስለሆነ ቆይታ እናደርግበታለን። ያዝ እናደርገዋለን የጉና ፊደል ስለሆነ ማለት ነው። ፈኡሙሁ ብለን ከሀ ዶም በኋላ እንደዚሁ ዋው ሰጊራ ስለመጣች ሁለት ሐረካ እንስባታለን። ፈኡሙሁ ብለን ሁለት ሐረካ እንስባታለን ማለት ነው። እዚህ ጋር ደግሞ ከሀ ፈትሐ ቀጥሎ ምን መጥቷል? አሊፍ ስኩን መጥቷል። ስለዚህ እዚህም ጋር ሁለት ሐረካ እንስባለን ማለት ነው። ፈኡሙሁ ሃዊያ ሃ ብለን ይህንንም ስበን ሁ ብለን ይህንኛውንም ሁለት ሐረካ ስበን እናነባለን ማለት ነው። ሃዊያ ስንል እዚህም ጋር ታኡል ሩዳ መታለች። ስለዚህ በሃ ነው የምናቆምባት። ሃዊያ ብለን እናቆማለን። ፈኡሙሁ ሃዊያ ብለን ወማ አድሮከ ስንል ያለው መድ ምንድን ነው? መዱ የመጣበት ፊደልና ከመዱ በኋላ ያለው ሀምዝ በተለያየ ከሊማ በተለያየ ቃል ስለሆነ የመጡት የመዱል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንስባለን ማለት ነው። ወማ አድሮከ ስንል ዳል ስኩን ስለሆነች ቀልቀላ እናደርጋታለን። የሚነጥር ፊደል ስለሆነች ዳል ቀልቀላ እናደርጋታለን ወይ ደግሞ እናነጥራታለን ማለት ነው። ወማ አድሮከ ብለን እንቀራለን። ከራ ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ እንስባለን። እንዲሁ ደግሞ ራ ፈትሐ ስለሆነ እናወፍረዋለን። ወማ አድሮከ ብለን ማሂያ ስንል ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ እዚህም ላይ ሁለት ሐረካ እንስባለን ማለት ነው። ወማ አድሮከ ማሂያ ብለን ሀ ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። ማሂያ ብለን ስለዚህ እንዴት አድርገን እናነባለን? ወማ አድሮከ ማሂያ ብለን ናሩን ስንል እዚህ ጋር ዶመተይን መጥቷል። እንደምታዩት ዶመተይን እንደዚሁ ፈትሐተይን የሚሆን ከስረተይንም ዶመተይን የሚሆን መነሳኪና የሚሆን ከሱ በኋላ በሚመጡ ፊደላቶች እሱ አህዋል ይቀያየራል ተባብለናል። ስለዚህ ዶመተይን መጥቷል። ከዶመተይን በኋላ የመጣው ሐ ነው። ሐ ደግሞ ከኢዝሃር ፊደላቶች ወይ ደግሞ ግልጽ ከሚያደርጉ ፊደላቶች ውስጥ አንዱ ስለሆነ ይህን ዶመተይኑን ግልጽ አድርገን እንቀራዋለን። እንዴት አድርገን? ናሩን ሐሚያህ እንጂ ናሩን ሐሚያህ ብለን አናነበውም ማለት ነው። ናሩን ሐሚያህ ብለን እናነባዋለን። ሐ እንደምታዩት ፈትሐ ናት። ከፈትሐ በኋላ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ናሩን ሐሚያህ ብለን ሐሚያህ ስንል እዚህ ጋር ታ አልመርቡጣ መታለች እንደምታዩት። ስለዚህ በምናቆምባት ሰዓት ምን ትሆናለች ተባብለናል? በሃ ነው የምናቆምባት። ስለዚህ ስኩን ትሆናለች ደግሞ መጨረሻ ላይ ስለሆነች ቆይታ እናደርግባታለን ማለት ነው። እንዴት አድርገን? ናሩን ሐሚያህ ብለን ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። በቀጣይ ትምህርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።